ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ማይክሮ ኢኮኖሚክስ 1 ቻፕተር 2 ሌሰን 3 ቾይስ ኢንቮልቪንግ ሪስክ ኤንድ አንሰርቴኒቲ የሚለው ይሆናል። እንግዲህ ባለፈው ሌሰኖች ስለ ቾይስ ሪስክ እና አንሰርቴኒቲ ላይ ምን ይመስላል የሚለውን እንደ ኢንትሮዳክሽን አይተናል። በዛሬው ዝግጅታችን ደግሞ የምናየው ኮንሱመርስ አቲቲዩድ ቱዋርድስ ሪስክ ማለትም ሪስክ አቨርስ፣ ሪስክ ቴኪንግ ኤንድ ሪስክ ኒውትራል ኢንዲቪዥዋል ጸባያቸው ምን እንደሚመስል አይተን በመጨረሻ ደግሞ ስለ ዳይቨርሲፊኬሽን እና ስለ ሪስክ ስፕሪዲንግ እናያለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ ቤተሰብ የሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃችሁ ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ልታስቀምጡ ትችላላችሁ። በጥያቄያችሁ መሰረት ተዘጋጅቼ ወደ እናንተ የማደርስ ይሆናል። ሌላ ደግሞ ቪዲዮውን ከወዳችሁት ላይክ አድርጉት፣ ሌሎች ሊደርስ ደግሞ ሼር አድርጉልኝ። በመቀጠል ቀጥታ ወደ ርዕሱ እንሄዳለን። እንግዲህ እንደ መግቢያ ያህል ኮንሴፕት ኤንድ ሚኒንግ ኦፍ ሪስክ አቨርስ የሚለውን እንይ። Risk aversion is the tendency of an individual to prefer a certain amount of income or wealth to a risk alternative that has the same expected monetary value. እንግዲህ ቾይስ አንደር ሪስክ ኤንድ አንሰርቴኒቲ ስናይ ሁለት ነገሮች አሉ። አንደኛ ሰርቴን ኢንካም አለ፣ ሁለተኛ አንኖን ኦር ኤክስፔክትድ ኢንካም አለ። ሶ ይሄ ሪስክ አቨርሽን ኢንዲቪጁዋል ምን ፕሪፈር ያደርጋል ማለት ነው? ዩቲሊቲ ኦፍ ሰርቴን ኢንካሙ አሁን ያለው ሰርቴን ኢንካም ከኤክስፔክትድ ዩቲሊቲ ኦፍ ዘ አንኖን ኢንካም ምን ይሆንበታል ማለት ነው? ይበልጥበታል ማለት ሶ ሪስክ አቨርስ ፐርሰን አቮይድስ አንሰርቴኒቲ ኤንድ ቫልዩ ሴኩሪቲ። ሪስክ አቨርስ ኢንዲቪጁዋል ምን ያደርጋል? አንሰርቴኒቲን አቮይድ በማድረግ ሴኩሪቲን ምን ያደርጋል ማለት ነው? ቫልዩ ያደርጋል ማለት ነው። ሶ in other words for risk averse individuals utility of certain income is greater than expected utility of the risky income ይሆናል ማለት ነው። where u is utility and EU is expected to uncertain income. የሪስክ አቨርስ ኢንዲቪጁዋል ኪ ካራክተሪስቲክ ወይ ቁልፍ ጸባይ የሚባሉትን ስናይ ሪስክ አቨርስ ኢንዲቪጁዋልስ ዲስላይክ ቬሪያቢሊቲ ኢን አውትካም። ሪስክ አቨርስ ኢንዲቪጁዋሎች ቬሪያቢሊቲ ኢን አውትካም ምን ያደርጋሉ? አይወዱም፣ ዲስላይክ ያደርጋሉ። and they are willing to sacrifice potential higher return in exchange for stability. ለስቴቢሊቲ ፖቴንሻል ሃየር ሪተርን ምን ያደርጋሉ? ሳክሪፋይ ለማድረግ ዊሊንግ ናቸው። they also would pay a premium. ምን ያደርጋሉ? ፕሪሚየም just like insurance to avoid certain losses avoid ለማድረግ ፕሪሚየም ይከፍላሉ። this behavior is grounded in the principle of diminishing marginality. የሪስክ አቨርሽን የሚባለው behavior grounded ሆኖ principle of diminishing marginality of wealth ነው ማለት ነው። diminishing marginality of wealth ምን ይላል? each additional of wealth adds less satisfaction than the previous one ነው። ኢኮኖሚክ ሚኒንግ ኦር ኢኮኖሚክ ኢንተርፕሬቴሽን ኦፍ ሪስክ አቨርስ ኢንዲቪጁዋል ስናይ ሪስክ አቨርሽን ኢምፕላይስ ኮንኬቪቲ ኦፍ ዘ ዩቲሊቲ ፈንክሽን። ያ ዩቲሊቲ ፈንክሽን ኦፍ ዘ ሪስክ አቨርስ ኢንዲቪጁዋል ስናይ ምንድን ነው? ኮንኬቭ ነው ዩቲሊቲ ፈንክሽናቸው። ዘ ኮንሱመር ፕሪፈር ሰርቴን ቢኮዝ ኤክስፔክትድ ዩቲሊቲ ፍሮም ዘ ጋምብል ኢዝ ለዛ ዩቲሊቲ ፍሮም ዘ ሰርቴን ኢንካም። እንግዲህ ላይ እንዳየነው ፎር ሪስክ አቨርስ ኢንዲቪጁዋልስ ዩቲሊቲ ኦፍ ሰርቴን ኢንካም ኢዝ ግሬተር ዘ ኤክስፔክትድ ዩቲሊቲ ኦፍ ዘ ሪስኪ ኢንካም ነው። ዱ ዛት ዘይ ፕሪፈር ሰርቴኒቲ ስለሚያደርጉ ዩቲሊቲ ፈንክሽናቸው ኮንኬቭ ይሆናል ማለት ነው። such behavior forms the foundation of insurance saving and portfolio diversification theories. ይሄ ቲዮሪ እንግዲህ ለኢንሹራንስ ለሴቪንግ ኤንድ ለፖርትፎሊዮ ዳይቨርሲፊኬሽን ቲዮሪስ እንደ ግራውንድ እንደ ፋውንዴሽን ሆኖ ያገለግላል ማለት ነው። ይሄን ካየን ኑሜሪካል ኢሉስትሬሽን ኦፍ ዘ ሪስክ አቨርሽን ኢንዲቪጁዋል ነኝ። ሶስት ስቴቶች አሉ። ለምሳሌ ሰክሰስ አለ፣ ፌለር አለ፣ ወይንም ደግሞ ሰርቴን ኢንካም አለ። ኖኑ ሰክሰስ እና ፌለሪቱ አንኖን ናቸው፣ ፊውቸር ፖሲቢሊቲ ናቸው። they are associated with their own probabilities ነው። ሶ ሰክሰስ የራሱ የሆነ ፕሮባቢሊቲ ያለው፣ የራሱ የሆነ ዩቲሊቲ ያለው። ፌለር ደግሞ የራሱ የሆነ ፕሮባቢሊቲ ያለው፣ የራሱ የሆነ ዩቲሊቲ ያለው። ለምሳሌ የሰክሰስ with the probability of 0.5 የ30,000 ኢንካም ዩቲሊቲው 18 ነው። የፌለር with utility of the 10,000 ብር with 0.5 probability 10 አለው። ሰርቴን ኢንካም ኮ ደግሞ it is known አውትካሙ በብር 20,000 ነው። ፕሮባቢሊቲው 1 ነው። ኖን ስለሆነ ሰርቴን ስለሆነ ዩቲሊቲ ደግሞ 16 ነው። መጀመሪያ ምንድነው የምናደርገው? እንግዲህ ኤክስፔክትድ ዩቲሊቲውን ካልኩሌት እናደርጋለን። ኤክስፔክትድ ዩቲሊቲ ካልኩሌት ሲደረግ ደግሞ ፕሮባቢሊቲ ታይምስ ኤክስፔክትድ ዩቲሊቲ ኦፍ ሰክሰስ ዩቲሊቲ ኦፍ ዘ ሰክሰስ ማለት ነው ፕላስ probability times expected utility of the failure ነው which means 0.5 times utility of 30,000 ሲደመር 0.5 times utility of 10,000
95 ታይምስ 18 ሲደመር 95 ታይምስ 10 9 ሲደመር 5 14 ይሆናል። ይሄ ምንድነው? ኤክስፔክትድ ዩቲሊቲ ነው። ኤክስፔክትድ ኦፍ ዘ አንኖን ዘ አንሰርቴን ኢንካም ወይ ፌለር ወይ ሰክሰስ የሁለቱ ማለት ነው። እንትሩስ ምንድነው? ኦሬዲ ሰርቴን የሰርቴን ኢንካም ነው 16 ነው። ሁለቱን ስናወዳደር እንግዲህ በኤክስፔክትድ ዩቲሊቲ ከዩቲሊቲ ኦፍ ሰርቴን ኢንካም ያንሳል ወይም ዩቲሊቲ ኦፍ ሰርቴን ኢንካም ኢዝ ግሬተር ዛን ዘ ኤክስፔክትድ ዩቲሊቲ ነው ብለናል። ስለዚህ 16 ከ14 ይበልጣል ማለት ነው። ኢንተርፕሪቴሽን ስናይ ኦልሶ ዘ ኤክስፔክትድ monetary value of the gamble and the certain 20,000 ብር may be equal the utility from the certain income which is 16 is greater than the expected utility from the risky income 14 ማለት ነው። therefore the individual rejected the gamble and prefer the sure 20,000 ብር ምክንያቱም just uncertainty ሪጀክት በማድረግ ምን ያደርጋል? utility of certain income prefer ስለሚያደርግ ማለት ነው። this behavior clearly illustrates risk aversion which means the person values the certainty of income more than the uncertain potential gain ማለት ነው። conceptual summarize ስናደርገው risk averse individuals have certain equivalent risk averse individuals ምን ያደርጋሉ ማለት ነው? they have certain equivalent which means the guaranteed income level they regard as equal to the level as risk prospect ማለት ነው። so the difference between the expected monetary value and the certain equivalent is called ምንድነው? risk premium ይባላል። ምን አለን? risk averse individuals ምን አላቸው? certainly equivalent አላቸው which means the guaranteed income level they regard as equal to the level as the risk prospect ነው። የሱና የኤክስፔክትድ monetary value difference ምን ይባላል? risk premium ይባላል። የሪስክ ፕሪሚየም ደግሞ ምን ሜጀር ያደርጋል? how much a person is willing to pay to avoid the risk ማለት ነው። so risk aversion ይሄን ይመስላል። by the way በጣም በተደጋጋሚ ኢንትራንስ ኤግዚት ኤግዛማችሁ ላይ ይወጣል። so በደንብ ያዙ። graphical and analytical explanation ስናይ ቅድም እንዳልኳችሁ the shape of the utility curve risk averse consumer has concave utility function ያለው concave utility function ነው። the slope ምንድነው? marginal utility becomes flatter as wealth increase wealth የጨመረ በሄደ ቁጥር ደግሞ slope ወይም marginal utility ምን ይሆነ ይሄዳል? flatter ይሆነ ይሄዳል። ምን ሪፍሌክት ያደርጋል? reflected diminishing marginal utility of wealth the diminishing marginal utility of wealth ደግሞ ምን ያደርጋል ማለት ነው? ሪፍሌክት ያደርጋል ማለት ነው። ምን slope mathematically first derivative of utility of wealth ከዜሮ ይበልጣል and second derivative ከሆነ ደግሞ ምን ይሆናል ማለት ነው? ከዜሮ ያንሳል። ይቅርታ እቺ utility first derivative of the wealth ሁለተኛዋ greater than 0 ምትል ተረግማቤ ነው አውጣል። where utility first derivative of wealth is marginal utility of wealth positive ነው። second derivative ደግሞ change in marginal utility ምንድነው? negative ነው። interpretation of the curve ስናይ the gain in utility from an additional ብር of wealth is smaller than the loss in utility from losing the same amount ይሆናል ማለት ነው። because of this asymmetry በዚህ asymmetry ምክንያት the consumer's average or expected utility under risk is always less than the utility of certain income with equal expected value. therefore the person avoids fair gamble or the source expected value does not expected utility ማለት ነው። ስለዚህ ይሄን ሲምፕሊ የምትይዙት ነው ምንድነው? expected utility of certain income is greater than utility of certain income is greater than expected utility uncertain ስለሆነ አንድ ሁለተኛ utility ፈንክሽኑ ምንድነው? ኮንኬቭ ነው። ስሎፑ ፍላተር እየሆነ ይሄዳል። ምን ሪፍሌክት ያደርጋል? diminishing marginal utility of wealth ማለት ነው። ሶ ይሄን ይመስላል ማለት ነው። ግራፊካል ሰመሪው ደግሞ ምን ይመስላል? ለምሳሌ ሆሪዞንታል አክሲሱን ዌልዝ ኤንድ ቨርቲካል አክሲሱን ዩቲሊቲ አድርገን ብናይ ዘ ኮንኬቭ ሼፕ ሾስ ዲሚኒሽንግ ሳቲስፋክሽን ዊዝ ኢች አዲሽናል ብር። ለምሳሌ በቅድሙ ሴናሪዮ ኤኮርድ ኮኔክቲንግ ሪስክ አውትካም ኤግዛምፕል 10,000 ኤንድ 30,000 ላይዝ ቢትዊን ቢሎ ዘ ዩቲሊቲ ካርቭ ሊሆን ይችላል። ተፈለጋችሁ ግራፍ መሳል ትችላላችሁ። ወይም ደግሞ ኩርሲኒያን ኤንድ I think ቫሪያን የሚል መጽሐፍ አለ እዛ ላይ እሱን ሪፈር ብታደርጉ መክራችኋለሁ። the midpoint of the chord expected to be less than the utility at the midpoint of wealth. This visual difference represents the risk premium of the amount the person is willing to forgo for certainty ማለት ነው። ኢኮኖሚክ ኢምፕሊኬሽኑ explains why people buy insurance። አጠቃላይ የሪስክ አቨርስ ኢንዲቪጁዋል ኢኮኖሚክ ኢምፕሊኬሽኑ ምንድነው? It explains why people buy insurance. They are willing to pay to eliminate uncertainty. And ሁለተኛ explain conservative investment behavior. ይሄ የኮንሰርቫቲቭ ኢንቨስትመንት ቢሄቪየር ምን ያደርጋል? ኤክስፕሌን ያደርጋል። which means preferring bonds or saving to risky venture. just passive income የሚባሉት አለ አይደለ?
just they prefer bonds and saving to risk venture እነሱ ለሪስክ ስለሆኑ ማለት ነው and it demonstrates risk averse economic behavior which central to modern finance labor economics and consumer theory ስለዚህ ኢኮኖሚክ ኢምፕሊኬሽን ኦፍ ዘ ሪስክ አቨርስ ኢንዲቪጁዋል ነበር explain why people buy insurance explain conservative investment behavior and it demonstrates risk averse economic behavior ይሆናል ማለት ነው ሁለተኛው የ ኮንሱመርስ አቲቲዩድ ቱዋርድስ ሪስክ ላቪንግ ቢሄቪየር ወይም ሪስክ ቴከር የሚባለው ነው ሪስክ ሌቨር ሪስክ seeking የሚባለው risk seeking or risk loving behavior describes a situation in which an individual prefers uncertainty to certainty ይሄኛው ደግሞ የሪስክ አቨርስ ተቃራኒ ነው በቃ it prefers uncertainty than to certainty they are willing to take risks for the chance of hiring rewards high reward ለማግኘት they are ready to take risks ማለት ነው for risk loving person utility of certain income is less than expected utility of the risky income ቅድም ያልኳችሁ ማለት ነው where U is utility from certain wealth and EU is expected utility from a risky alternative ማለት ነው utility function property ስናይ the utility function of a risk lever is convex ቀደም ምን ነበር concave ብለን ነበር meaning it bends apart as wealth increase wealth የጨመረ በሄደ ቁጥር ምን ይሆናል bend apart ይሆናል convex ይሆናል የዛኛው ተቃራኒ ማለት ነው the slope the same as just marginal utility becomes steeper as higher level of wealth የቀደሙ risk አቨርሱ ምን ነበር ስሎፑ ፍላተር ነበር የሚሆነው አሁን ደግሞ ስቲፐር ይሆናል the slope or the marginality becomes steeper at higher level of wealth ይሆናል ማለት ነው mathematically first derivative of the wealth function is greater than 0 and the second derivative also greater than 0 የመጀመሪያው ቅድም የሪስክ አቨርሱ የመጀመሪያው derivative greater than ነበር ሁለተኛው ለዛን ነበር በዚህ ጊዜ ግን ሁለቱም greater than ነው የሚሆነው ማለት ነው first derivative marginality positive ሲሆን second derivative ደግሞ rate of change of the marginality positive ይሆናል ማለት ነው economic interpretation ስናይ marginality of wealth increases as wealth rises የሪስክ loving behavior economic interpretation ስናይ wealth እየጨመረ በሄደ ቁጥር marginality of wealth ምን ይሆናል አብሮ ይጨምራል increase ያደርጋል ማለት ነው the gain in satisfaction from winning additional income exceeds the pain from losing the same amount በዚህ ሴናሪዮ ደግሞ gain in satisfaction from winning additional income ከpain from losing the same amount ይበልጣል exceed ያደርጋል ማለት ነው therefore risk loving individuals accept fair gamble risk averse risk taking risk lover individuals ምን ያደርጋሉ fair gamble accept ያደርጋሉ fair gamble ማለት ነው expected value ከcurrent wealth ጋር እኩል የሆነ ማለት ነው often engage in lotteries gamble and speculative investment for the excitement of potential higher payoff so risk lover behavior are engage in lotteries gamble and speculative investment ማለት ነው just like illustration of the ብናይ የቀደሙን ሴናሪዮ እንውሰድ የቀደሙን ሴናሪዮ ብንወስድ በዚህ ጊዜ expected utility calculate እናደርግ ስንት ይሆናል just በዚህ ጊዜ ሰክሰሱ 18 ነው ዩቲሊቲ ብቻ የሚቀየረው ሌላው ቁጥሩ ተመሳሳይ ነው ፌለሩ 2 ነው የሰርቴን ኢንካሙ 8 ነው expected utility 10 ይሆናል just 0.5 times 18 ሲደመር 0.5 times 2 10 ይሆናል utility of certain income ስንት ነው 8 ነው ምን ብለናል expected utility or utility of certain income is less than expected utility የአናውን ስለዚህ 10 ከ8 ይበልጣል 10 ከ8 ይበልጣል so the individual prefers the risky alternative since the expected utility exceeds the utility from the certain income which means a clear sign of risk loving risk seeking risk taking behavior ማለት ነው risk taking behavior ማለት ነው economic implication of the risk lover behavior ስናይ risk lover individuals enjoy taking risks for potential large gains risk lover individuals ለፖቴንሻል large gain taking risk ምን ያደርጋሉ enjoy ያደርጋሉ so common in activities such gambling lottery participation entrepreneurship and speculative trading the more convex the utility curve the stronger the preference for the risk utility curve more convex እየሆነ በሄደ ቁጥር the preference for the toward the risk ምን ማለት ነው strong ይሆናል ማለት ነው which is simply opposite of risk aversion ነው risk aversion opposite አንዱን ከያዘን ያኛውን opposite መገልበጥ where the utility curve is concave a risk loving
individual or consumers increasing marginality of wealth leads to if to favor risky choice even when the expected value is no greater than the certain income. Their convex utility curve illustrates a growing enjoyment of additional utility and a willingness to accept or even seek uncertainty ማለት ነው። ስለዚህ ይሄ ኢኮኖሚክ ኢምፕሊኬሽን ኦፍ ዘ ሪስክ ላቪንግ ቢሄቪየር ይሆናል ማለት ነው። ሶስተኛው ሪስክ ኒውትራል ቢሄቪየር ነው። ሪስክ ኒውትራል ቢሄቪየር ነው። ይሄ ደግሞ ጀስት በቃ ኒውትራል ነፃ ነው። አሁን እንድትይዙ ልፈልጋችሁ አንዱን ከያዛችሁ ሁሉ ነው ያኛውም ገልብጣችሁ ማየት ነው። ያኛው ደግሞ እኩል ማድረግ ነው። a person is risk neutral ከሆነ ግን where there are indifference between risk receiving a given certain amount of wealth and taking a risky gamble with the same expected monetary value. ሪስክ ኒውትራል ከሆነ receiving a given or certain amount of wealth እና taking the risky gamble with the same expected monetary value indifferent ነው, the same ነው, which means in other words utility of certain income is equal to expected utility of the risky income ነው ማለት ነው። risk neutral individuals base decisions only on expected monetary value, not on the level of uncertainty. ሪስክ ኒውትራል ኢንዲቪጁዋልስ ቤዝ ዲሲሽናቸው ቤዝ የሚያደርጉት ምን ላይ ነው? ኤክስፔክትድ ሞኔታሪ ቫልዩ ላይ ነው እንጂ ሌቭል ኦፍ አንሰርቴኒቲ ላይ አይደለም። ሶ ዩቲሊቲ ፈንክሽን ኦፍ ካራክተሪስቲክስ ኦፍ ዘ ሪስክ ኒውትራል ኢንዲቪጁዋልስ እና ዘ ዩቲሊቲ ፈንክሽን ኢዝ ሊኒየር። ዩቲሊቲ ፈንክሽናቸው ምንድነው? ሊኒየር ነው። የላበሩ ኮንቬክስ ነው። የአቨርሱ ምንድነው? ኮንኬቭ ነው። ነገር ግን ዘ ዩቲሊቲ ፈንክሽን ኦፍ ዘ ሪስክ ኒውትራል ቢሄቪየር ኢዝ ምንድነው? ስትሬት ላይን ነው ወይም ሊኒየር ነው። ፎርሚንግ ስትሬት ላይን ቢትዊን ኢንካም ኤንድ ዩቲሊቲ ነው። this means marginality of wealth is constant for risk neutral behavior. marginality of wealth is constant በየአመቱ ሁለት ጥያቄ ይቀርባል። ለምሳሌ 2017 በጥሩ ላይም በሰኔው ላይም ወጥቷል። so for risk neutral behavior just marginality of wealth constant ነው and the slope of the marginality is also zero ነው. where first derivative marginality of wealth does not change with income and the second derivative of the utility function with the wealth function or the slope of the marginality function is zero, indicating neutrality towards risk now ማለት ነው። ኢኮኖሚክ ሚኒንጉን ስናይ risk neutral person evaluates decision solely on expected return ቀደም ያልኳቸው without considering risk or ቫሪያቢሊቲ ሪስክና ቫሪያቢሊቲ ላይ ሳይሆን ሶሊ ኦን ኤክስፔክትድ ሪተርን ላይ ፎከስ በማድረግ ዲሲዥን ሜድ ያደርጋሉ ማለት ነው። ፎ such a person will accept any fair gamble ማለት ማን ብያቸዋለሁ? ኤክስፔክትድ ቫልዩ ከከረንት ዌልዝ ጋር እኩል የሆነ ማለት ነው። will reject gamble only if the expected value is below ከከረንት ዌልዝ ጋር ኤክስፔክትድ ቫልዩ ካነሰ ሪጀክት ያደርጉታል። so has no preference between a guaranteed outcome and a risky one with equal expected value. has no preference between the guaranteed outcome and the risk one with equal expected value preference የላቸው። illustrative example ብናይ ለምሳሌ scenario the person can either succeed gain plus 20 ብር or fail lose just minus 20 ብር. so each outcome has equal probability of 0.5 and current wealth is equal to w not ቢሆን expected value ምን ይሆናል? expected value EV 0.5 into wealth plus 20 or ደግሞ 0.5 ፕላስ ዌልዝ ማይነስ 20 ነው። ከተሳካለት 20 ብር አድ ያደርጋል። ካጣ ደግሞ 20 ብር ከዌልዝ ላይ ይቀንሳል። ስለዚህ ኤክስፔክትድ ዩቲሊቲ ምን ይሆናል? 0.5 ኢንቱ ዌልዝ ፕላስ 20 ፕላስ 0.5 ኢንቱ ዌልዝ ማይነስ 20 which is equal to 0.5 ዌልዝ ከረንት ዌልዙ w ኖት ፕላስ 10 ፕላስ 0.5 ከረንት ዌልዝ ማይነስ 10 ይሆናል ማለት ነው። ሶ ይሄ ፋይናሊ ምን ይሆናል ማለት ነው? ኤክስፔክትድ ኢቪው ይጣፋና እርስ በርሱ ደብሊው ኖት ጋር እኩል ይሆናል ማለት ነው። ደብሊው ኖት ጋር እኩል ይሆናል ማለት ነው። ሶ since the utility function is linear, utility function linear ከሆነ which means utility of the wealth a plus bw ከሆነ expected utility is equal to 0.5 utility of current wealth plus 20 plus 0.5 times utility of current utility minus 20 20 ሊያገኝ 20 ሊያጣ ስለሚችል ማለት ነው። እዚህ ኳልቱ ምን ይሆናል ማለት ነው? 10 በ10 ሲጣፋ 0.5
ደብል ኖት ሲደመር 0.5 ደብል ኖት አንድ ደብል ኖት ይሆናል። ስለዚህ ዩቲሊቲ ኦፍ ደብል ኖት ይሆናል ማለት። ስለዚህ ፎር ሪስክ ኒውትራል ኢንዲቪዥዋልስ ኤክስፔክትድ ዩቲሊቲ ኢዝ ኢኳል ቱ ዩቲሊቲ ኦፍ ዘ ከረንት ዌልዝ ኤክስፔክትድ ዩቲሊቲ ኢዝ ኢኳል ቱ ዩቲሊቲ ኦፍ ዘ ከረንት ዌልዝ ዩቲሊቲ ኦፍ ደብል ኖት ጋር እኩል ይሆናል ማለት ነው። ሶ ዘ ፐርሰን ኢዝ ኢንዲፈረንት ቢትዊን ቴኪንግ ዘ ጋምብል ኤንድ ኪፒንግ ዘ ሰርቴን ዌልዝ ደብሊው ነው ማለት ነው። በዚህ ሴናሪዮ እንግዲህ ፐርሰኑ ምንድነው ማለት ነው ቴኪንግ ዘ ጋምብል እና ኪፒንግ ዘ ሰርቴን ዌልዝ ደብሊው ኖት ኢንዲፈረንት ነው ተመሳሳይ ነው ማለት ነው። ኮንክሉድ ስናደርገው ሪስክ ኒውትራል ኢንዲቪዥዋል ዊል አክሴፕት ዘ ጋምብል ሪስክ ኒውትራል ኢንዲቪዥዋሉ ምን ያደርጋል አክሴፕት ጋምብሉን አክሴፕት ያደርጋል ሲንስ it neither increase nor decrease expected utility which means it's the gamble is fair ማለት ነው the gamble is fair ማለት ነው። ይህን ካየን ኢኮኖሚክ ኢምፕሊኬሽን ኦፍ ዘ ሪስክ ኒውትራል ኢንዲቪዥዋል ስናይ ሪስክ ኒውትራል ዲሲዥን ሜከር ፎከስ ፒውርሊ ኦን ኤክስፔክትድ ቫሊዩ and common among competitive firms maximizing expected profit investors comparing expected return of asset regardless of risk and policy analyzed use expected welfare calculation ስለዚህ ሪስክ ኒውትራል ዲሲዥን ሜከር ፎከስ የሚያደርጉት ብዙ ጊዜ ምን ላይ ነው ማለት ነው ኤክስፔክትድ ቫልዩ ላይ ነው አንሰርቴኒቲ ይሄ ፕሮባቢሊቲ ላይ አይደለም። ሶ it is also common among competitive firms investors comparing expected return and policy analysis using expected welfare calculation ላይ ነው ማለት ነው። this attitude represents the boundary case between risk aversion and risk loving ይሄ ሪስክ ኒውትራል የሚባለው boundary ኬዝ ቢትዊን ሪስክ አቨርስ ኤንድ ሪስክ ላቪንግ ምን ያደርጋል ሪፕሬዘንት ያደርጋል። ሪስክ ኒውትራል ፐርሰን ኢዝ ኢንዲፈረንስ ቢትዊን ሰርቴኒቲ ኤንድ ሪስክ አውትካም ዊዝ ዘ ሴም ኤክስፔክትድ ቫልዩ ያልኳቸው። ሪስክ አቨርስ ሪስክ ኒውትራል ኢንዲቪዥዋል ሜይ አክሴፕት ዘ ፌር ጋምብል ምክንያቱም ኤክስፔክትድ ዩቲሊቲ ከዩቲሊቲ ኦፍ ዘ ዌልዝ እኩል ስለሚሆን ማለት ነው። ዜር ሊኒየር ዩቲሊቲ ከርቭ ሾስ ኮንስታንት ማርጂናል ዩቲሊቲ ኦፍ ዌልዝ ኤንድ they evaluate options by expected monetary gain not by risk በሪስክ አይደለም ግን በኦፕሽንስ by monetary expected monetary gain ሜዠር ያደርጋሉ ማለት ነው። ይሄን ካየን እንግዲህ ሪስክን የምናስወግድበት ሜካኒዝሞች አሉት። ሜካኒዝምስ to avoid risk ሜካኒዝምስ to avoid risk ሁለት ሜካኒዝሞች አሉ። አንደኛው ዳይቨርሲፊኬሽን ነው። ሁለተኛው ደግሞ just ይቅርታ ዳይቨርሲፊኬሽን ሬዲዩሲንግ ሪስክ ስሩ ቫራይቲ ዳይቨርሲፊኬሽን ማለት ነው ሬዲዩሲንግ ሪስክ ስሩ ቫራይቲ ማለት ነው። ዳይቨርሲፊኬሽን ኢዝ ሪስክ ሪዳክሽን ስትራቴጂ ዩዝድ ባይ ሪስክ አቨርስ ኢንዲቪዥዋልስ ቱ ሚኒማይዝ አንሰርቴኒቲ ባይ spreading wealth or effort across different unrelated assets or activities. Simply don't put your all eggs in one basket ነው ወይንም የባህሩን ጥልቀት በሁለት እግር አትለካ ነው። በቃ ዳይቨርሲፊኬሽን ማለት ሪስክ አቨርስ ኢንዲቪዥዋልስ አንሰርቴኒቲ ሚኒማይዝ ለማድረግ ያላቸውን ዌልዝ ስፕሪድ ማድረግ ስፕሪድ ዌልዝ ኦር effort across ያዙልኝ different unrelated asset or activity unrelated የሆነ የተለያዩ አክቲቪቲዎች ላይ ምን ማድረግ ነው ማስቀመጥ ነው። simply just spreading wealth ነው። ጋይዲንግ አይዲያው ምንድነው don't put all your eggs in one basket ነው። just ያለህን እንቁላል ሁሉም አንድ ቦታ የተለያዩ ታስቀምጥ ነው። አንዱን እንትን ቢል አንዱ ይተርፍልሃል። ኢኮኖሚክ ሎጂኩ risk averse consumers dislike income fluctuation risk averse individuals ምን ያደርጋሉ income fluctuation dislike ያደርጋሉ። so when returns on assets move on in opposite or unrelated direction losses in one are offset by gain in another ስለዚህ spreading wealth or effort across different unrelated assets ከሆነ አንዱ ቢያከስር አንዱ ያተርፋል አንዱ ሲያተርፍ አንዱ ያከስራል። so opposite or unrelated ከሆነ ምን ይሆናል ማለት ነው losses in one are offset by gains in another ይሆናል ማለት ነው። diversification reduces unsystematic specification unsystematic or specific risk even if total expected income stays the same. So because utility rises less rapidly than income when concave utility stable outcome gains higher expected utility ማለት ነው። ለምሳሌ ኬዝ እኔ all in heater ካምፓኒ ቢሆንና half in heater and half in air conditioner ቢሆን አውትካሙ all ከሆነ 200,000 ኮልድ እና 50,000 ሊሆን ይችላል። probability 0.05 same expected income 125,000 but very risky
ሃፍ ከሆነስ 125,000 ኮልድ ኦር ሆት ነው። ፕሮባቢሊቲው 1 ነው። ኢንካሙ ምንድነው? ሰርቴን ነው። ሪስክ ምናምን ኢሊሚኔት ይሆናል። ሶ ዳይቨርሲፊኬሽን ኢኳሊ ቢትዊን ዘ ቱ ፈርም ኪፕስ ኤክስፔክትድ ኢንካም ኮንስታንት 120,000 ብር but removes uncertainty completely. high utility for risk averse investors. ስለዚህ ዳይቨርሲፊኬሽን የሚጠቀሙት ሲምፕሊ ምንድነው? ሪስክ አቨርስ ኢንዲቪጁዋልስ ናቸው። ዶንት ፑት ኦል ዮር ኤግስ ኢን ዋን ባስኬት። ሲምፕሊ በቃ ዳይቨርሲፊኬሽን ከተባላችሁ ስፕሪዲንግ ዌልዝ ኦር ኢፈርት አክሮስ ዲፈረንት አንሪሌትድ አሴትስ ኦር አክቲቪቲስ ማለት ነው። በእነማን? በሪስክ አቨርስ ኢንዲቪጁዋሎች መሰረት። ምክንያቱም ጌን ሎስስ ኢን ዋን ዊል ኦፍሴትድ ባይ ጌን ኢን ዘ አዘር ሊሆን ስለሚችል ማለት ነው። ይሄ አንዱ ነው። ሁለተኛው ሪስክ ስፕሪዲንግ የሚባል አለ። ሪስክ ስፕሪዲንግ ሪስክን አቮይድ አንሰርቴኒቲን አቮይድ ለማድረግ ሁለት ነገሮቻችሁ ብያቸዋል። አንደኛው ዳይቨርሲፊኬሽን፣ ሁለተኛው ሪስክ ስፕሪዲንግ ነው። ሪስክ ስፕሪዲንግ ማለት ሼሪንግ ሪስክ አመንግ ኢንዲቪጁዋልስ ማለት ነው። ሼሪንግ ሪስክ አመንግ ኢንዲቪጁዋልስ። ሪስክ ስፕሪዲንግ ኢዝ አን ኢንፎርማል ፎርም ኦፍ ኢንሹራንስ ኢን ዊች ኤ ግሩፕ ኦፍ ፒፕል አግሪ ቱ ሼር ፖቴንሻል ሎስ። ሪስክ ስፕሪዲንግ ማለት ደግሞ ምንድነው? ኢንፎርማል ፎርም ኦፍ ኢንሹራንስ ነው። ግሩፕ ኦፍ ፒፕል ምን ያደርጋሉ? አግሪ ቱ ሼር ፖቴንሻል ሎስ ማለት ነው። ኢች ሜምበር ኮንትሪቢዩትስ ኤ ስሞል ፕሬዲክቴብል አማውንት ሶ ኖ ዋን ፌስ ኤ ላርጅ አንኤክስፔክትድ ሎስ። ሲምፕሊ ኢንሹራንስ ማለት ነው። ደግሞ እያንዳንዱ ማህበር ምን ያደርጋል? ስሞል የሆነ ፕሬዲክት የሚታወቅ አማውንት ምን ይሆናል? ያዋጣል። ስለዚህ ሳማን ከዛ ውስጥ ሎስ ፌስ ቢያደርገው ምን ያደርጉ? ከበር ያደርጉለታል ማለት ነው። ሶ no one faces a large unexpected loss. Example, each individual has ብር 3,500 and faces 10% chance of losing ብር 10,000. For 1,000 similar individuals, expected total asset is equal to 0.1 times 10,000 plus times 1,000 ምን ይሆናል ማለት ነው? 100,000 ብር ይሆናል። So if each person contributes 100,000 divided by 1,000 ቢሆኑ ብለን የለ 100 ብር yearly ሊሆን ይችላል። everyone's risk become a certain small payment instead of large uncertain loss ይሆናል ማለት ነው። ይሄ የሪስክ ስፕሪዲንግ ኢኮኖሚክ ኢንተርፕሪቴሽን ምንድነው? ሪስክ ስፕሪዲንግ ትራንስፎርምስ ኢንዲቪጁዋል አንሰርቴኒቲ ኢንቱ ኮሌክቲቭ ሰርቴኒቲ። ሪስክ ስፕሪዲንግ ኢንዲቪጁዋል አንሰርቴኒቲን ወደ ኮሌክቲቭ ሰርቴኒቲ ምን ያደርጋል? ትራንስፎርም ያደርጋል። ላይክ ኢንሹራንስ ፑሊንግ ሜኒ ስሞል ኢንዲፔንደንት ሪስክ ሜክስ ቶታል አውትካም ፕሬዲክቴብል ስለሚሆን ማለት ነው። ቦዝ ዳይቨርሲፊኬሽን ኤንድ ሪስክ ስፕሪዲንግ ኢንክሪዝስ ዌልፌር ፎር ሪስክ አቨርስ ፒፕል ባይ ስታቢላይዚንግ ኢንካም ኤንድ ማክሲማይዚንግ ኤክስፔክትድ ዩቲሊቲ ማለት ነው። ዳይቨርሲፊኬሽን ስፕሪድስ ሪስክ አክሮስ ዲፈረንት አሴትስ ዋይል ሪስክ ስፕሪዲንግ ሸርስ ሪስክ አክሮስ ኢንዲቪጁዋልስ። ሁለት ናቸው ብያቸዋለሁ አንሰርቴኒቲን ለመቀነስ። አንደኛው ዳይቨርሲፊኬሽን፣ ሁለተኛው ሪስክ ስፕሪዲንግ ነው። ዳይቨርሲፊኬሽን ከሆነ ምንድን ነው ብለናል? increase welfare for risk averse people by stabilizing income and expected to maximize ማድረግ ነው ሁለቱም። ነገር ግን ዳይቨርሲፊኬሽን ምንድነው? ስፕሪድ አክሮስ ዲፈረንት አሴት ላይ ነው። ሪስክ ስፕሪዲንግ ከሆነ ሸር ሪስክ ነው። አክሮስ ኢንዲቪጁዋል ሪስክን ሸር ማድረግ ነው። both methods reduce exposure to uncertainty and reflect the behavior of risk averse economic agents seeking stable ፕሬዲክቴብል አውትካም። ነገር ግን ሪስክ ስፕሪዲንግ ማድረግ ሪስክ ዳይቨርሲፋይ ማድረግ ለሪስክ አቨርስ ኢንዲቪጁዋልስ ብዙ ጊዜ የሚጠቀሙበት። ልዩነታቸው ግን የምትይዙልኝ ነገር ዋት ኢዝ ዘ ዲፈረንስ ብንባል ሪስክ ስፕሪዲንግ ኢዝ ጀስት አክሮስ ዲፈረንት አሴት ስፕሪድ ማድረግ ሲሆን ዳይቨርሲፊኬሽን ማለት ስፕሪድ አክሮስ ዲፈረንት አሴት ሲሆን ስፕሪዲንግ ሪስክ ስፕሪዲንግ ሲሆን ደግሞ ሼሪንግ ሪስክ አክሮስ ኢንዲቪጁዋልስ ነው ማለት ነው። በዚሁ የዛሬው ሌሰን እንዲሁም ማይክሮ ኢኮኖሚክስ 1 ቻፕተር 2 ዲሲዥን ቾይስ አንደር ሪስክ ኤንድ አንሰርቴኒቲ የሚለውን በዚህ እናጠናቅቃለን። በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ። የኮንዞን ዩቲዩብ ቻናል ቤተሰብ ሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቤተሰብ ሆናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ አስተያየት ካላችሁ ስልኬን ኢሜይልን በመጠቀም ወይም ደግሞ የኮሜንት ሴክሽኑን በመጠቀም ታስቀምጡ ትችላላችሁ። በጥያቄያችሁ መሰረት ወደ እናንተ መልሼ የምቀርብ ይሆናል። ቪዲዮውን ከወዳችሁ ላይክ አድርጉ፣ ሌሎች እንዲደርስ ደግሞ ሼር አድርጉልኝ። ስለምታዳምጡ ቤተሰብ ስለምትሆኑ ጥያቄ አስተያየት ስለምትሰጡኝ አመሰግናችኋለሁ። እስከዛ ድረስ ሰላም ሁኑ። ቻው።